بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله ዛሬም ክፍል ሁለት ሱረቱል ቂያማን ክፍል ሁለት እናያለን። ባለፈው ያቆምነው ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር ከሚለው ነበር። ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር፣ የሰው ልጅ ያስቀደመውና ያዘገየው ይነገረዋል። ያን ጊዜ የቂያማ ቀን ምን ማለት ነው? ይሄ በጣም ሰፊ ነው። ፕራዮሪቲ የሰጠውና ሁለት ሶስት ነገሮች ሲጋጩበት ቅድሚያ የሰጠውና እንዲሁም ደግሞ ሁለተኛ ያደረገው ሶስተኛ ያደረገው የቱ ነው? ቅድሚያ የምንሰጠው የቱ ነው? እኛ በህይወታችን ራሳችን መጠየቅ ያለብን። እኔ ለምን ቅድሚያ እሰጣለሁ? ለዱንያ ነው ቅድሚያ የምሰጠው? ለአኼራ ነው ቅድሚያ የምሰጠው? ወላጆችን መታዘዝ ቅድሚያ እሰጣለሁ? ሰላቴን በመስገድ ቅድሚያ እሰጣለሁ? ለሰላቴ ኹሹ እንዲሆኑ ቅድሚያ እሰጣለሁ? ወይስ ሰላት ስሰግድ ትቼው የመጣሁት ስራ ነው እዛው ሰላት ላይ ሆኜ የማስበው? ትቼው የመጣሁት የማየው ኳስ ነው? ትቼው የመጣሁት የማየው ፊልም ነው? ቅድሚያ የምሰጠው ለማን ነው? ሰላቴን እስኪያጠፋብኝ ድረስ ሌሎች ነገሮች ቅድሚያ እሰጣለሁ ወይስ እንዲህ አይነት ነገሮች ያው 100% እናለን ባይባልም በጣም መልፋትና ያንን ለማስተካከል ግን መጣር መቻል አለብን። ለምሳሌ 100% የሰላት ኹሹ ይኖረናል ብዬ አይደለም ይሄንን ማወቅ። ነገር ግን ይህን ለማስተካከል ግን ጥረት ማድረግ ግን አለብን። ምንም በቃ ጥረት እንደሌለው ሰው ምንም እንዳልመሰለው ሰው ግን መሆን የለብንም። ወይ ምንም ለማስተካከል ጥረት እንደማያደርግ ጥረት አለማድረግ ግን የለብንም፣ መጣር አለብን። ከዛ ምን አለ? በሊል ኢንሳኑ አላ ነፍሲሂ በሲራ አለ። የሰው ልጅ በእርግጥም በነፍሱ ላይ መረጃ ነው። በራሱ ላይ ራሱ በሰው ልጅ በራሱ ላይ መረጃ ነው ወይም በራሱ ላይ ይመሰክራል። ምን ማለት ነው? በሰው ልጅ በራሱ ላይ ይመሰክራል። አንድ እንግዲህ አካሎቹ ይመሰክሩበታል። አኼራ ላይ ምላሳችን ይዘጋና እጃችን፣ እግራችን፣ ሁሉ ነገራችን ያደረገውን ነገር ይነገራል። አንድ እሱ ነው። ሁለተኛ ግን እዚህ ጋር በዱንያ ላይ ግን በራሱ ላይ አስረጅ ነው ማለት የምሰራውን ነገር እኔ ለውሸት ወይም ደግሞ ለሰዎች ለማስመሰል ምናምን ልክድ እችላለሁ። ውስጤ ግን ያውቀዋል። የሰራሁትን ነገር ውስጤ ያውቀዋል። በዛ ላይ በክርክር ለአንዳንድ ጊዜ ድርቅ ብለን እንከራከር እንችላለን። ያደረግነውን ነገር አላደረግንም ብለን ወይም ያላደረግነውን ነገር አድርገናል ብለን እንከራከር እንችላለን። እዛ ውስጥ ግን ውስጣችን ግን ይሄን ያውቀዋል። ስለዚህ የሰው ልጅ በራሱ ላይ ማስረጂ ነው። በራሱ ላይ ራሱ ያውቀዋል። አሁን ጥያቄው እንትም አይደለም ያውቀዋል አያውቀውም አይደለም። ጥያቄውን ሰምቼ ለመለወጥ ያንን የውስጤን ያለውን ወቀሳ ለመለወጥ ሞክራለሁ አልሞክርም ነው ጥያቄው። ማወቁ ላይ ይሄ የኔ ማንንም ልብ ከፍቼ ማየት አልችልም። ማንም ሰው የኔ ልብ ከፍቶ ማየት አይችልም። ስለዚህ የኔ ሌላ ሰው አያውቅም፣ እኔ ሌላ ሰው አላውቅም። የኔን ግን እኔ ያውቃለሁ፣ ሌላም ሰው የራሱን ያውቃል። ግን ያኔ ይሄ ውስጣችን ያለውን ነገር ነፍሰን ለወማ ያልናት ማለት ነው። ውስጣችን ያለው ነገር ግን ትክክል አለመሆናችንን እያወቅ ለማፈን መሞከር ነው ወይስ ለማስተካከል መሞከር ነው? ያ ነው የሚያስጠይቀው። ይሄ በእጃችን ያለ ነገር፣ በእኔ እጅ ያለ ነገር፣ እኔ መወሰን የምችለው ይሄንን ነገር እና ያንን ሰዎች ምን ይሉኛል ማለት አያስፈልግም። ለምን አላህ ነገ ምን ይለኛል የሚለው የበለጠ ምን ሊለን ይገባል? ሊያሳስበን ይገባል። እንግዲህ አላህ በስራቸው ከሚቆጣጠሩትና ራሳቸውን ከሚተሳሰቡትና ከሚያስተካክሉት ያደርጋል። ወለው አልቃ መዓዚራ አለ። በአፉ ብዙ ምክንያቶች ሊደረድር ይችላል፣ ውስጡ ግን ያውቀዋል። ብዙ ምክንያት ሊደረድር ይችላል፣ በአፉ ሊወረውር ይችላል። እንዲሆኑብኝ የእኔ ጥፋት አይደለም ሊል ይችላል። ሁሉም ሰው የሚሰራው ነው፣ እኔ ምን የተለየ ሰራው ሊል ይችላል። አላወቅኩም ነበር ሊል ይችላል። ወጣትነት አሳስቶኝ ሊል ይችላል። ይሄ ህብረተሰብ ሁሉም የተበከለ ነው፣ እኔ ከነሱ ተለይቼ ምንድነው በቃ እንደ ህብረተሰቡ መሆን ነው ሊል ይችላል። በአሁኑ ዘመን ይሄን ነገር ማድረግ አይቻልም ሊል ይችላል። በጣም ብዙ ምክንያቶች ሊደረድር ይችላል። ቢደረድርም ግን ውስጡ ያውቀዋል፣ ውስጡ ይነግረዋል። እነዚህን ምክንያቶች ሊደረድር ቢችልም ውስጡ ዲፕ ዳውን በውስጥ በኩል ግን የሚሰራው ነገር ትክክል አለመሆኑን ይነግረናል። ያንን ሰምተን ለማስተካከል እንሞክራለን አንሞክርም፣ የኛ ስራ ይሄን ነው እንግዲህ መወሰን እንችላለን።
ይሄ ሁሉ ምክንያት ዋጋ የለውም። ደግሞ እውነታን አይቀየርም። ምክንያት ደግሞ ለውጥ አንድ ሰው መለወጥ የሚፈልግ ሰው መጀመሪያ ጥፋትን ከመቀበል ነው። ጥፋቱን የማይቀበል ሰው መለወጥ አይችልም። ጥፋቱን የተቀበለ ሰው መለወጥ ይችላል። ጠንካራ ሰው ማለት ደግሞ ስህተቱን የሚያምን ሰው ነው። ስህተቱን አምኖ ምህረት የሚጠይቅ ሰው። ለዚህ ምሳሌ አላሁ ተዓላ አደምን ሰጥቶናል። ያንን ስህተት ግን አላምንም ብሎ እምቢ ያለው ሸይጣን ግን አልተቀበለም፣ በዛው ጥፋት ቀረበ። የሸይጣን ሱና ነው ማለት ነው ስህተትን አለማመን። የአደም ሱና ስህተትን ማመንና አላህን ይቅርታ መጠየቅ ነው። ስለዚህ የኔ የአደምን ሱና ነው የምከተለው ወይስ የሸይጣንን ሱና? ይሄ ለራሴ መጠየቅ ያለብኝና ማስተካከል ያለብኝ መልሱን መመለስ ያለብኝ ነገር ማለት ነው። ስለዚህ ይሄ አያ በዱንያም በአኺራም የሚጠቅም የዱንያ ነገር እንኳን ለመስራት ምክንያት የሚደረድር ሰው እና ለምክንያቱን ጥፋተኛ ነኝ ብሎ ለጥፋቱ ሶሉሽን የሚፈልግ ሰው ወይም ደግሞ ለጥፋቱ ለማስተካከል የሚሞክር ሰው እኩል አይደለም። ለማስተካከል የሚሞክር ሰው ይሳካለታል። በምክንያት ሁሌ ምክንያት የሚደረድር ሰው ግን ምንም አይሰራም። ለምን? ምክንያት ሰጥቷል። ከሱ ውጭ ነው ምክንያቱን ያደረገው። ከውጭ ላለ ነገር ደግሞ ምንም መለወጥ አንችልም። መስራትም ስንሰንፍ ነው ወደ ውጭ እየደረደርን ከስራ የምንዘናቀው። አኺራችን እንደዛ ነው። ለዛ ነው ቅድም በል ዩሪዱ ልኢንሳን ሊየፍጁረ አማመህ ያለ የሰው ልጅ ማበላሸት ፊት ለፊቱን ማበላሸት ስለሚፈልግ ምክንያት የሚደረድር ፊት ለፊቱን ማበላሸት ይፈልግ፣ መስራት አይፈልግም፣ ማስተካከል አይፈልግም። ያለበት ቦታ ላይ ደርቆ መቅረት ይፈልጋል። ውስጣችን ትክክል እንዳልሆነ ይነግረናል። እኛ ግን ምክንያት እንሰጠዋለን። ያንን የውስጣችን የሚነግረንን ማፈን እንፈልጋለን። ውስጣችን የሚነግረንን ትክክል ያልሆነ የሚነግረንን አፍነን ምን ማድረግ እንፈልጋለን? ማስተካከል እንዳናስተካከል በራሳችን ላይ እንቅፋት እንሆናለን ማለት ነው። ላ ቱሐርክ ቢሂ ሊሳነከ ሊተዕጀለ ቢህ። ከዛ በኋላ አላህ ሱብሓነሁ ወተዓላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወደ እሳቸው ምን አላቸው? ላ ቱሐርክ ቢሂ ሊሳነከ ምላስህን አታንቀሳቀስ፣ ሊተዕጀለ ቢህ ይሄ ቁርአኑን ለማንበብ ብለህ ለመቸኮል ለመያዝ ብለህ አታንቀሳቅሳላችሁ። ምንድን ነው ግንኙነቱ ከላይ እስካሁን ካወራነው ጋር? እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አሁን ቅድም ባወራነው የቁርአን አያ ላይ ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር የሚለው ሲነገራቸው የሰው ልጅ ትኩረት የሚሰጠውና ትኩረት የሚነፍከው ነገር ይነገረዋል ሲባላቸው ይህ ቁርአን ትኩረት ሳልሰጠው በእኔ ትኩረት ማነስ ምክንያት ረስቼው ለህዝቦች ማድረስ ባልችል የሚል ስጋት ውስጥ ገቡና ጅብሪል ሲቀራላቸው ምላሳቸውን ማንቀሳቀስ ጀመሩ። ያን ጊዜ አላህ ፍላጎትህ ውስጥህን ስለሚያውቀው አብሽር፣ ቃል ገብቼልሃለሁ፣ እኔ አስይዝሃለሁ፣ አብሽር ምላስን አታንቀሳቀሳላቸው። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንኳን ሰጉ፣ እኛ ግን አንሰጋ። እሳቸው እንኳን ሰጉ። ይሄ ነገር ባላደርስ እኛ አሁን ግን ቁርአንን ለመማር ምን ያህል ትኩረት እንሰጣለን? እንደዚህ አድርገው ያሳለፉልን ማለት ነው። እንደዚህ አድርገው የመጣልን ቁርአን በቀን አንድ አያ ለመማር ትኩረት እንሰጣለን ወይ? አንሰጥም። አንድ አያ በቀን ምናልባት 20 ደቂቃ በማይረባ ነገር ግን ከ2 ሰዓት ከ3 ሰዓት በላይ እናሳልፋለን። አንድ አያ ግን 20 ደቂቃ አመት ይሆንብናል። ስለዚህ እንግዲህ ይሄ የሚያሳየን ምንድነው? ትኩረት ለመስጠት ላለብን ነገር ትኩረት መስጠት አለብን። ትኩረታችን ለማይፈልግ ነገር ደግሞ የምናጠፋውን ጊዜ መቀነስ መቻል አለብን። ማለት የኛ ትኩረት የማይገባው ነገር አለ። ለዱንያችንም ለአኺራችንም ካልጠቀመን የኛ ትኩረት አያስፈልገው። የኛ ትኩረት እንደዚህ ርካሽ መሆን የለበት። ትኩረታችን ለራሳችንን የሚለውጥን ነገር አኺራችንን ሆነ ዱንያችንን ሊያስተካክል የሚችል ነገር ካልሆነ ለምንድነው ትኩረታችንን የምናባክነው? ይሄን ያህል ተርፎናል እንዴ? ትኩረት ጉልበት ይሄን ያህል ተርፎናል እንዴ? ለራሳችን የማይሆን ጉልበት ጭራሽ ራሳችን ለሚጎዳ ነገር ትኩረታችንን ማዋል አለብን? መልሱ እንግዲህ በእጃችን ያለ ሁላችን። ኢነ ዐለይና ጀምዐሁ ወቁርአን አለ። መሰብሰቡም ሆነ ማንበቡ በእኛ ላይ ነው አላችሁ። ቅድም እንዳልኳችሁ ኢነ ዐለይና ከፊት ነው ያለው፣ ጀምዐሁ ወቁርአንሁ አለና መሰብሰቡም ማንበቡም በእኛ ላይ ነው አለ። ስለዚህ
አላህ እንግዲህ ኃላፊነቱን ወስዷል ማለት ነው። መሰብሰብ ቁርአኑንም መሰብሰብ ኃላፊነት ወስዷል። ማንበቡንም ወይም ደግሞ እንዲያነበው ለሰው እንዲደርስ የማድረጉን ለሳቸውም እንዲሰበሰብላቸው በልባቸው ላይ ማንበቡንም በደንብ አቀላጥፎ እንዲያነቡት ኃላፊነቱን ወሰደ አላህ ሱብሓነሁ ወተዓላ ማለት ነው። ቀጥልና ፈኢዛ ቀረአናሁ በምንቀራው ጊዜ ያው ጅብሪል በሚቀራው ጊዜ ማለት ነው። ፈተቢዕ ቁርአነ ተከተለው፣ ስማው፣ አዳምጠው፣ ተከተለው፣ ሀሳብህን እንዳትንቀል አላቸው። እኛስ ቁርአን እንከተላለን፣ ሲቀራ ትኩረት እንሰጠዋለን። እንደገና ደግሞ የተነገረን ነገር የሰማነውን ነገር ወደ ተግባር ለመለወጥ እንታገላለን ወይስ? እንግዲህ ሁላችንም ለየራሳችን መጠየቅ ያለብን ነገር ነው። ثم إن علينا بيانه ማብራራቱ በእኛ ላይ ብቻ ነው። በእኛ ላይ ብቻ ነው ማብራራቱ። አንዳንዴ እኛ ለምሳሌ ለሰው ልናብራራ እንሞክርና እኔ ራሱ ለራሴ ይገባኛል አይገባኝም ብዬ ልፈራ እችላለሁ። ሌላም ሰው ሲያወራ ይገባዋል አይገባውም ብዬ ላስብ እችላለሁ። ግን አላህ ማለት በእኔ ላይ ነው አለማብራራቱ። ስለዚህ እናንተ ሞክሩ፣ ለማድረስም ሞክሩ፣ ለራሳችሁም ለመማር ሞክሩ። ማብራራቱን ኃላፊነት አላህ ወስዷል። የወሰደው ኃላፊነት እሱ ነው። እኛ ግን ለመሞከሩ ኃላፊነት ወይም ደግሞ ለመጣሩ ግን እየጣርን ነው አይደለም። የኛ እየጣርን ነው አይደለም። ብዙ ጊዜ ግን ስንታይ ቁርአንን በተለይ አሁን ላይ ባለነው ሁኔታ በጣም ከቁርአን ጋር ተለያይተናል። የለም ቁርአንን እኛ ምንም በተለይ ትርጉሙን ለመረዳት ጥረት እያደረግን አይደለም። የሚቀሩ ማሻአላህ የሚቀሩ ብዙ ሰዎች አሉ፣ የሚሐፍዙ ብዙ ሰዎች አሉ። እሱን አይደለም አሁን እያለን ይሄ ራሳችንን ለመለወጥ ትርጉሙን ለማወቅ በራሳችን ላይ ወደ ተግባር ለመለወጥ ግን ምንም እያደረግን አይደለም። ስለዚህ አላህ ግን ቁርጠኝነቱ ካለ ምንፈልግ ከሆነ አላፊም አስረዳቸዋለሁ ብለን አላህ የሚያስረዳው ሰው ደግሞ ምንም ይገባዋል ማለት ነው። ከላ ነገር ግን አይደለም ተከልከለ። በል ቱሒቡነ ልዓጅላ እናንተ ግን ችኩሊቷን ትፈልጋላችሁ፣ ትወዳላችሁ። ምን ማለት ነው? ማብራሪያው በእኛ ላይ ነው ካለን በኋላ እናንተ ግን ችኩሊቷን ትወዳላችሁ ማለት ምን ማለት ነው? እኛ እርጋታ የለንም ማለት ነው። ቁርአን ተረድተን ጊዜ ሰጥተን ለፍተን መረዳት አይደለም የምንፈልገው። እኛ የምንፈልገው እንዴት ነው? አሁን እንዳነበብኩት አሁን ይግባኝ። ከላ በልቶ ይባላል አጅል። ዛሬ ቁርአንን ተረድቼው ዛሬውን ማስተማር ፈልጋለሁ። ዛሬ ቁርአን ይሄ አይደለም። ጊዜ ስጡት። ጊዜ ይፈልጋል። አትቸኩሉ። ይሄ ግን በጣም ሰፊ ኮንሰፕት አለ። ቁርአኑ ብቻ አይደለም። ከላ በልቶ ይባላል አጅል። በማንኛውም ጉዳያችን ላይ ዛሬ ነው የምንፈልገው። ሁሉ ነገር ስራ ስንሰራ ውጤቱን ዛሬ ካላየ ነው እናቆማለን። ብዙ ጊዜ የታገሱት ግን በኋላ ላይ ወይ እንደሱ በታገሱት እንደምንላቸው ብዙ ሰዎች አሉ። ውጤት ሳያዩ ብዙ ታግለው ውጤቱን መጨረሻ ላይ ካይቷል ወይ እኛም እንደነሱ በሆነ ያልናቸው ብዙ ሰዎች አሉ። ከላ በል ተሕቡነ ልዓጅላ አለ። እናንተ ግን ጥድፊያ ትወዳላችሁ አለ። ስለዚህ ይሄ ችኩልነት አያስፈልገንም። ጊዜ መስጠት ያስፈልገናል። ለቁርአን ጊዜ መስጠት። ጊዜ ደግሞ የምንሰጠው ይሄን ነገር አሁን ቁርአንን ጊዜ መስጠት ስል ወይም በቁርአን ላይ ይሄን ያህል ጊዜ ያስፈልገናል ስንል አንዳንዶቻችን ጊዜ የለንም ስራ ነው የምንል ሰዎች አለን። ስራችንን ሳይነካብን ቁርአን መማር እንችላለን። ከስራችን ላይ አይደለም እንዲቀነስ የሚያስፈልገው። ሌሎች የማይጠቅሙ ነገሮች ላይ የምናጠፋው በጣም ብዙ ጊዜ አለን ከስራ ሰዓታችን ውጪ። 8 ሰዓቴን እኔ በስራ ላይ ባሳልፍ 8 ሰዓቴን በእንቅልፍ ላይ ባሳልፍ ሌላ 8 ሰዓት እኮ አለ። የት ነው የማደርገው? ቲክቶክ፣ ዩቲዩብ፣ ፌስቡክ የት ነው የማደርገው? ከነሱ ጊዜዎች ቀንሼ ቁርአን ላይ ማዋል አለብኝ። ቀንሼ ከቻልኩ እነሱን ሁሉ መተው አለብኝ። በአንድ ጊዜ መተው ላይ ይችላል። ቀስ እያልኩ ግን እየቀነስኩኝ ለቁርአን ጊዜ መስጠት መቻል አለብኝ። ለምን? የነገ ህይወቴን የሚወስነውን ቁርአን ሳልረዳ
አንድ ዝም ብሎ ማንንም ወጠጤ በቲክቶክ ላይ መጥቶ ለሚያወራው ነገር ጊዜ መስጠት የለብኝ። ምንም ለእኔ ለዱንያም ለአኼራ የማይጠቅመኝን ነገር ሊነግረኝ ለሱ ስንት ጊዜ ሰጠዋለሁ። ይህ ግን የነገ ህይወቴን የሚያስተካክል የዛሬ ህይወቴን የሚያስተካክል ዛሬ በእርጋታ እንድኖር ነገ በሰላም እንድኖር ጀነት ላይ የሚያደርገኝን ቁርአን ግን ለመማር ምንም ጊዜ ከሌለኝ እንግዲህ ምን ይባላል? ወተዘሩን አልአኺራ አለ። ችኩሊቷን መውደዳችን ብቻ ደግሞ አይደለም፣ አኺራን ትተዋታላችሁ፣ ትዘነጓታላችሁ። ምን ማለት ነው? አንዳንዴ አኺራን መዘንጋት ሲባል የሚመስለን አኺራን መካድ ብቻ አይደለም፣ ችላ ማለት፣ ለአኺራ የሚያስፈልገው ዝግጅት አለማድረግ ችላ ማለት እሱ ነው። አኺራን ችላ ያለ ሰው ለአኺራ ምን ያስፈልገኛል ብሎ ይዘጋጃል። ፍርድ ቤት እንኳን ቀጠሮ ያለብን ሰዎች ምን ያህል ነው የምንዘጋጀው ለፍርድ ቤት ቀጠሯችን ጠበቃ እንቀጥራለን፣ ዶክመንቶች እናዘጋጃለን። ይህንን ዶክመንት ማዘጋጅ ይህንን ክርክር ማሸነፍ እችላለሁ ብዬ በጣም ብዙ ነገር እዘጋጃለሁ። ሰዎች እጠይቃለሁ፣ ዶክመንቶች ከየትም አፈላልጋለሁ፣ ጥሩ ጠበቃ እፈልጋለሁ አይደል? ኦዲት ሲኖርብኝስ ዶክመንቶችን በምን ያህል መልኩ አሰናድቼ መስጠት በፈልገው። እሺ ታዲያ አኺራ አለብኝ ስልስ ለአኺራው ምን እያደረኩ ሰላቴ ኹሹዕ አለ? ከጎረቤቶቼ ጋር ያለኝ ግንኙነት በጣም በመልካም ሁኔታ እንትን ያለ ነው ወይስ ምንም ትኩረት አልሰጠም? ከቤተሰቦቼ ጋር ያለኝ ሁኔታ ሰላማዊ ነው? ከዘመዶቼ ጋር ያለኝ ግንኙነት መልካም ነው? ለሰው ልጆች መልካም አስባለሁ ወይስ ምቀኝነት ያጠቃኛል? ወይስ ጥላቻ ያጠቃኛል? ወይስ ሰው መጉዳት አመሌ ነው? እንግዲህ አኺራ ያለበት ሰው ምን ማድረግ እንዳለበት ያውቃል። አኺራን የሚፈራ ሰው አኺራ በትክክል ምንድነው የሚከሰተው የሚለው ነገር የሚያሳስብ ሰው ለመልካም ነገር ወደ ኋላ አይልም። ውጁሁ የውመኢዝን ናዲራ። እንግዲህ በዚያ ቀን ደግሞ ቀጥታ ወሰደን። እንግዲህ አኺራን ትዘነጋላችኋለን፣ ችኩሊቷችን ዱንያን ትወዳላችሁ ካለን በኋላ አኺራ ላይ የሚከሰተው ነገር ደግሞ ሲነግረን ያን ጊዜ ከፊል ፊቶች ያበራሉ አለ። ሁለት አይነት ሰዎች አሉ ማለት ነው። የተወሰኑት ከፊሎቹ ፊታቸውን የሚያበራ ናቸው። እነዚህ ፊቶች የሚበሩት በሜካፕ አይደለም። እነዚህ ፊቶች የሚበሩት ምድር ላይ ባለን ቁርጠኝነት፣ እውነተኛነት፣ ትዕግስት፣ አላህን መታዘዝ፣ ስጁድ ማብዛታችን፣ ወንጀል መሸሻችን፣ ይቅር ባይ መሆናችን፣ ከጥላቻ መታቀባችን፣ አላህን ማስታወሳችን፣ ዚክር ማድረጋችን ማለት ነው። መታገስ ታክቶን አላህን ስንታዘዝ የሆኑ ከነበርንበት ግሩፖች የሚያስወጡን ሰዎች ሊኖሩ ይችላሉ። አላህን በመታዘዛችን ከግሩፕ ሊያስወጡን ይችላሉ። የምንሰራው ስራ ሰዎች እውቅና ላይሰጡት ይችላሉ፣ ወይም ሰዎች ምንም ችላ ሊሉን ይችላሉ። ቢሆንም ግን በዚህ ቀን ፊታችን እንዲያበራ የምንፈልግ ከሆነ እነዚህ ነገሮች ሊያሰናክሉን አይገባም። ትዕግስት ሊያንሰን አይገባም። ሰዎች ከግሩፓቸው ስላባረሩ ምንም ሊመስለን አይገባም። ስራችን እውቅና ባያገኝ ምንም ደንታ ሊሰጠን አይገባም። ለምን ያን ቀን ጸጸት አንገት በሚደፋበት ቀን አንገታችንን ቀና አድርጎ የሚያበራ ፊት እንዲኖረን የምንፈልግ ከሆነ ዛሬ ላይ ያሉት ነገሮች መቻል አለብን። አላህን መምረጥ መቻል አለብን። እና በዚህ ላይ እንግዲህ ኢላ ረቢሃ ናዚራ አለ። እቺ ደግሞ እቺ ፊት የምታበራበት ምክንያት የምታብረቀርቅበት ምክንያት ምንድነው? ወደ ጌታዋ ትመለከታለች። ወደ ጌታዋ ስለምትመለከት አሁን እዚህ ጋር ቅድም እንዳልኳችሁ ኢላ ረቢሃ ናዚራ የሚለው ናዚረቱን ከምትለዋ ሙብተዳ ነች፣ ወይም ደግሞ ባለቤት ወይም ሰብጀክት ናት። ኢላ ረቢሃ ሙተዓሊቅ ቢልቀበር የሚባለው ከፊት መጣ። ብቻን ነው የሚያስይዘው። እክትሳስ የሚባል ነገር አለ። እዚህ ጋር ግን እክትሳስ ሳይሆን ከሱ ይልቅ ይሄ የሚያሳየው ምንድነው? ኢብኑ አሹር አተሕሪር ወተንዊር የሚባል ተፍሲር ኪታብ አላቸው። እዛ ላይ ምን ይላሉ እሳቸው? ይሄ የሚያሳየው ሌላ ነገር አያዩም ማለት ጌታቸውን እንጂ ሌላ ነገር አያዩም ማለት ሳይሆን ጌታቸውን ማየታቸው ሌላ ነገር ከማየታቸው ጋር ሲወዳደር ሌላ ነገር ማየታቸው ከቁብ አይቆጠርም ማለት ነው። ምንም ደንታ አይሰጣቸው ከዚህ የበለጠ ነገር ስለሌለ ማለት ነው። ያንን ለማሳዝ ነው ይላሉ።
በዛ ጊዜ ምንም ነገር ብናይ የዚህን ያህል የሚያስደስት ነገር አናገኝ ወይም ደግሞ በቃ ምንም አየሁም አንልም ማለት ነው። ኢላ ረቢሃ ናዚራ ይላል። ወውጁህ የውመኢዝን ባሲራ የሚለውን እንግዲህ አላህ ካለ ይህ ደግሞ በመጨረሻውና በሶስተኛው ክፍል የሚቀጥለው እናየዋለን። ለዛሬ እንግዲህ በዚህ እናቆማለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።